ወይ ጥያቄ ልጠይቅ የአካውንት ባንክ ስንት ብር ነው አለክ? የአካውንት ባንክ ስንት ብር ነው አለክ? ስንት ብር ነው ያለክ? ምን ነው አዲስ ጥያቄ አታውቂም እስከ ዛሬ? ያናገርኩ አይደል እንዴ? አንቺ ያምሻል እንዴ? እና ያወራው አይደል እንዴ? እና የመለስኩልሽ ምን ሲጀመር እንደዛ አይነት ጥያቄ ከየት የመጣ ጥያቄ ነው? መኪናም ካለ ቤትም ካለ ማየት ፈልጋለሁ። እንዴ መኪናም ካለ ቤት ይሄ ሁሉ አመት ስንኖር እንደዛ አይነት ጥያቄ ጠይቀሽ ማታውቂውን ሲጀመር አንቺ ማታውቂው ሀብት ንብረት ወይም ሌላ ነገር ከየት መጥቶ ነው እንደዛ አይነት ጥያቄ የምትጠይቂው? ከየት መጣ እንደዛ አይነት ነገር? ከየት ሰምተሽ ነው ወይስ ማን ብሎሽ ነው? ማን መክሮሽ እንደዚህ የምትይው? ቲክቶክ ላይ አይቼ ነው ሴትዮ እንደዚህ ባሏቻችሁን ጠይቁ ይውት ምናምን ስትል ሰምቼ ነው። ቲክቶክ ላይ አይተሽ እንደዛ ስትል ሰምተሽ እኔን ተጠራጥረሽ ጠየቅሽኝ? አዎ እንደዛ ስትል ሲጀምር እኔና አንቺ ይሄን አክል አመት ስንኖር እንደዚህ አይነት የተደባበቀ ወይም አንቺ የማታውቂው ነገር እንደሌለ ማወቅ አለብሽ። ሲቀጥል ደግሞ ቲክቶክ ላይ የተነገረ ነገር ሁሉ ቲክቶክ ላይ የሚሰራ የቲክቶክ ላይ የሚወራ ነገር ሁሉ ይዘን የምንሄድ ከሆነማ እንዴት ነው ጥሩ ህይወት ልንኖር የምንችለው? ሂዱና ባሎቻችሁን ግደሉ ስትባይ በሰሚ መተሽ ልትገድልኝ ነው? ምን አይነት አስተሳሰብ ነው እንደዚህ አይነት አስተሳሰብ? ይሄ በባልና ሚስት ላይ ጥላቻውም ጥርጣሬ እንዲያደርግ ሆን ተብሎ የተሰራ ቪዲዮ እንጂ ብዙ አመት የኖረ ሲጀመር አንቺ እንደዚህ አይነት ጥያቄ ጠይቂምቺው ምን አስበሽ? ምን ለመለያየት አስበሽ ነው? ሀብት ድርሻሽን ይዘሽ ልትወጪ አስበሽ ነው? ምን አስበሽ ነው እንደዛ? እንደዛ አላልኩም። ታዲያ ልጆች አሉ፣ ልጅ አፍርተናል። የኔ ሀብት በሙሉ ያንቺ ነው፣ ያንቺ ሀብት በሙሉ የኔ ነው። በኔ ስም ይሁን ባንቺ ስም ይሁን ህጉም ምንም አይፈቅድም። በኔ ስም ቢሆን እንኳን አብረን እየኖርን እስከሆነ አብረን ያፈራን ሀብት እስከሆነ ድረስ ያንቺ ሀብት እንደሆነ ባይጻፍ እንኳን ህጉ ላይም አንቺ መብት እንዳለሽ ይደነግገዋል። ስለዚህ ይሄን ከየት መጥቶ ነው? ካርታው በማስም ነው? መኪናው በማስም ነው? የባንካችሁ ውስጥ ያለ ገንዘብ በማስም ነው? እንደዚህ አይነት ጥያቄ ሲጀምር 10 ምናምን አመት ስንኖር ያጣሽው ነገር አለ? የተቸገርሽው ነገር አለ? የደበቅኩሽ ነገር አለ? ምን ያልኩሽ ነገር ኖሮ ነው እንደዛ አይነት ጥያቄ የምታመጪው? ምንም አልደበከኝም። እንደዛ ስላለች ብቻ መሰለኝ በቃ ተሳስቼ ከሆነ ይቅርታ አድርግልኝ። በጣም ነው የተሳሳትሽው። ይቅርታውን እቀበላለሁ፣ ግን ለወደፊቱም ቢሆን ቲክቶክ ላይ የተለቀቀ ዩቲዩብ ላይ ምንም የተለቀቀ ነገር በሙሉ ተይዞ ወደ መሬት አይወርድም። መጀመሪያ ማገናዘብ ማሰላሰል መቻል አለብሽ። ይሄን ያክል አመት ስንኖር ምን አጥቻለሁ? ምን ተደብቄያለሁ? ምን ሆኗል? የሚያጠራጥር ነገር ምን አይተሻል? እኔ ስለ ሶሻል ሚዲያ በደንብ አውቃለሁ። ጊዜው ነው፣ ዘመኑ ነው። ያን ያክል አግሬሲቭ ሰውም አይደለሁም። ነገሮችን ማገናዘብ የሚችል ሰው ስለሆንኩኝ ነገሮችን ልናልፋቸው እንችላለን። ሌላ ሰው ግን እንደዚህ አይነት ጥያቄ ቢጠይቅ ምንድን እንደሚያስብ ታውቂያለሽ? እንዴት ልጠረጥሪኝ ቻልሽ ነው የመጀመሪያው ጥያቄ። ምንም ነገር ሳታይ ምንም ነገር ሳትሰሚ እንዴት ልጠረጥሪኝ ቻልሽ? ይሄ ማለት እኮ መጠራጠር ነው። ስለዚህ ከኔ ተደብቆ ሀብት ያፈራ ብለሽ እንዴት ልጠረጥሪኝ ቻልሽ? ይሄን ያክል አመት ስንኖር ምንም ያላልሽ አሁን እንደተጠራጥረሽ ይሄን ጥያቄ ጠይቂኝ ቻልሽ ብሎ ሌላ ነገር ጥሩ እየኖረ ያለ በጣም ጥሩ ያማረ ትዳር ያማረ ህይወት እየኖረ ያለ ሰው በዚህ በአንድ ቪዲዮ ምክንያት ለምን ጠረጠርሽኝ? ይሄንን ለምን ጠረጠርሽኝ ያልከው ደግሞ የደበከው ነገር ስላለ ነው ተብሎ ሌላ ጭቅጭቅ ሌላ ነገር